ትምህርታችን ርዕስ የማይናወጥ ህይወት ባህሪያት ነው። ዓለም ላይ ብዙ የሚያናውጡ ነገሮች አሉ። በውጭ በውስጥ በሁሉ ቦታ። ነገር ግን የማይናወጥ ባህሪ ደግሞ አለ እና ስለዛ ነው የምናየው። አብረን እናነባለን። 2 ጥያቄዎች ያቀርባል። ከዛ በኋላ መልስ አለው። እናንብብ። 1 ላይ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሳደብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። እንዲህ የሚያደርግ ለዘላለም አይናወጥም። እና ምን የሚያደርግ የዘረዘርናቸውን ከቁጥር 2 ጀምሮ እስከ ቁጥር 4 ድረስ ያሉትን የሚያደርግ ለዘላለም አይናወጥም። አለመናወጡ ብቻ ሳይሆን ለሁለቱ ጥያቄዎች መልስ ነው። አቤቱ በድንኳኑ ውስጥ ማን ያድራል? ለእግዚአብሔር ነው ጥያቄ የቀረበው። በተቀደሰው ተራራ ማን ያድራል? ጊዜያዊ በነበረው ድንኳን ይሆን? ለአጭር ጊዜ አባይት ነው የሚለው እንግሊዝኛው። ወይንም ደግሞ ቋሚ በሆነው መቅደስ ውስጥ ማን ያድራል? እግዚአብሔር በተሰየመበት፣ ሀልወቱ ባለበት፣ መገኘቱ በሚገኝበት፣ የእግዚአብሔር ክብር ፕሬዘንስ የሸካይናው ክብር ባለበት ማን ያድራል? ደግሞ ይሄ ክብር በሞላበት ስፍራ ይሄን ክብር እያየ እያደነቀ እያመለከ እየተደነቀ እየፈዘዘ ማን ይኖራል? ጥያቄው ያ ነው። እግዚአብሔር ሪኳየርመንት አለው ለሚያመልኩት። ዝም ብለው እንደፈለጋቸው ያለ ክብር ዝም ብለው ዘው ብለው በክብሩ ፊት በሐልወቱ ፊት ማንም እንደፈለገው ማለት አይደለም። ስነ ስርዓት አለ። እንኳን እግዚአብሔር ዘንድ ንግስት ኤልሳቤጥ ጋር ለመግባት ብዙ ልናድርገው የሚገባ የሚነገረን የሚያሰለጥኑ አለ። በኃይለ ሥላሴም ጊዜ ካሰጋገዱ ጀምሮ ካቀራረቡ ጀምሮ ሁሉን የሚያሰለጥኑ አሉ። በተፈራው በንጉሶች ንጉስ በእግዚአብሔር ፊት ደግሞ አለው፣ ስርዓት አለው። ስርዓት አለው። ሳምንት ተነጋግረናል። እና ማን ነው ይልና እነኚህን የሚያደርጉ ነገሮች ይላል። 5 ቁጥሮች ናቸው። ቀላል ነው። እና ርዕሱንም ያወጣሁት ከዚህ ከቁጥር 5 መሆኑን አይታችኋል። እንጸልይ። ዘላለም አምላክ እግዚአብሔር ሆይ አንተን የመሰለ አምላክ ማንም የለም። የተፈራ የገነንክ መላእክትህ እንኳን በፊትህ የሚንቀጠቀጡልህ እግዚአብሔር ሆይ ፊትህን ለማየት ፈርተው በክንፋቸው ራሳቸውን የሚሸፍኑ ንጹህ የሆንክ እግዚአብሔር ሆይ ተወዳዳሪ የሌለ እንዳንተ ያለ ታላቅ አምላክ የለም። ይህንን አምላክ እናመልካለን። ጌታ ሆይ ስናመልክህ በአክብሮት በፍርሃት ይራት አዶናይ ጨምረንበት እንዲሆን ማንነትህን አውቀን በእውቀት እንዲሆን እግዚአብሔር ሆይ እንጸልያለን። ቃልን ስንማር እግዚአብሔር ሆይ ከዚህ ትምህርት የሚጠቅመንን ነገር አሳየን። ከሁላችንም ጋር ሁን፣ አስተምረን። በኢየሱስ ክርስቶስ ስም አሜን። 5 ቁጥሮች ብያቸዋለሁኝ ባለፈው ሳምንት። 5ቱ በ3 ቦታ የሚከፈል ሀሳብ ያላቸው ብለናል። የመጀመሪያው ክፍል ከ3ቱ ሀሳብ ጥያቄዎች ነው። ጥያቄዎቹ 2 ናቸው አይተናል። እንደውም ሳምንት በአጋጣሚ ወጣ ብዬም መጽሐፍ ቅዱስ ውስጥ ብዙ Q&A ሁለቱንም ያጠቃልሉ የተሟሉ ጥቅሶች እንዳሉ ምሳሌ ሰጥቻቸዋለሁ። ለናሙና ሁሉን በሚመለከት መንገድ አለ።
ጥያቄው አለ፣ መልሱ ደግሞ አብሮ አለ። ሳምንት እንደጠቀስኩ ለምሳሌ መዝሙር 119 ጎልማሳ መንገዱን በምን ያነጻል? ጎልማስነት ያለፌበታለሁ፣ አልፋችሁበታል። የእሳት ዘመን ነው። ከባድ ነው። ያለ እናንተ ሰው ያለ አይመስላችሁም። ልባችሁ የሚደነድንበት እና ስንት ነገር የምትሞክሩበት ነው። እና እንዴት ጎልማሳ መንገዱን ያነጻል? እንዴት ንጹህ ሆኖ መኖር ይችላል? መልሱን እዛው ይሰጣል። አይደለም እንዴ? ቃልህን በመጠበቅ ነው። ቃሉ ያርቃል፣ ቃሉ ባህሪ ይሰጣል፣ ቃሉ ይመራል፣ ቃሉ ጉልበት ይሰጣል፣ ቃሉ በሁሉ መንገድ ይረዳል። እግዚአብሔርን እንድንፈራ ያስተምረናል። ስለዚህ እንደዚህ ያሉ ጥቅሶች አሉ። ይሄ መዝሙር 15 Q&A ከሆኑ ጥቅሶች አንዱ ነው ብያቸዋለሁ። 2 ጥያቄዎች ጠየቀ፣ መልሱን ሰጠ። በድንኳኑ ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? እና ምን ማለት ነው? ወደ ድንኳኑ መምጣት ማለት እኮ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ፕሬዘንስ፣ ሀልወቱ ወደሚገኝበት ማለት ነው። ያቀደም እንዳልኩት የሼካይናው ክብር ባለበት ማለት ነው። ማን ነው መምጣት የሚችለው? መጥቶስ ደግሞ ምን ብሎ ለመጫወት ነው? ዝም ብሎ ለማውራት ነው? አይደለም፣ ለማምለክ ነው። ማን ማምለክ ይችላል? በድንኳኑ ውስጥ በተቀደሰው ተራራ ማን ማምለክ ይችላል? እግዚአብሔርን ማምለክ የሚችለው ማን ነው ብሎ ነው ጥያቄው። በጣም ግልጽ ጥያቄ ነው። በጣም ግልጽ። እንግሊዝኛውም አማርኛው በፈለጋችሁ ቋንቋ ብታዩ ጥያቄው ግልጽ ነው። መልሱን ደግሞ ይሰጣል። ማን ነው ለሚለው ዝርዝር ይሰጣል። መምጣት ይቻላል። ከእግዚአብሔር ጋር ህብረት ማድረግ ይቻላል። እግዚአብሔርን ማምለክ ይቻላል። የተፈቀደ ነው። አክሰስ ተገኝተዋል። ክርስቶስ በሰራው ስራ፣ መስቀል ላይ በተከፈለው መስዋዕት፣ ጌታ ኢየሱስ ክርስቶስ ባፈሰሰው ደም ሁላችንም ወደ አብ የመምጣት እድል አለን። አማኝ በሙሉ ተፈቅዶለታል። መቼ? ምን ጊዜም በፈለገ ሰዓት፣ ሰባቱንም ቀናት በሙሉ፣ 24ቱንም ሰዓት በሙሉ፣ 365 ቀናቶችን በሙሉ በፈለግነው ሰዓት፣ ጠዋት ይሁን ማታ፣ ወደ እግዚአብሔር ለመምጣት አንከለከልም። የተፈቀደ ነው። መምጣት እንችላለን። አክሰስ በክርስቶስ ነው የተገኘ። ስለዚህ ለዳነ ሁሉ፣ በጌታ ላመነ ሁሉ የተፈቀደ ነገር ነው። ደግሞም ተፈቅዷል። ይሄ ስለ ደህንነት የሚያወራ ጥቅስ አይደለም። ጥያቄው ማን ነው የሚድነው የሚል ጥያቄ አታዩም። የሳልቬሽን ጉዳይ የለበትም። ጥያቄው ማን በዚህ በክብሩ ፊት ተገኝቶ ማን እዛ ይቆያል? እያመለከ፣ ቅድም እንዳልኩት እየተደነቀ፣ ከእግዚአብሔር መመሪያ እየተሰጠው፣ እግዚአብሔርን እያከበረ ማን ይቆያል ነው ጥያቄው። ወደ መንግስተ ሰማያት ማን ይሄዳል አይልም። ኖ ይሄ እንዳልሆነ ሳምንት በደንበኛው አብራርቼላችኋለሁኝ። እግዚአብሔርን እያደነቁ እያመለኩ ለመቆየት፣ ሀልወቱ ባለበት ተገኝቶ ለመቆየት ምን ሪኳየርሜንት አለ? እንደፈለገን እንሆን? እንደው ዝም ብለን እንደፈለገን? ወይስ ሪኳየርሜንት አለ ወይ ነው? ለዛ መልስ ይሰጣል። ስለዚህ ስለ ሳልቬሽን አያወራም። ሳይንቲፊኬሽን ብትሉ እስማማለሁኝ። እና የሳልቬሽን ጉዳይ አይደለም ማለት ነው። የጥያቄዎቹ መልስ የአምልኮ ህይወትን የሚኖረው ክርስቲያን፣ ያ የእግዚአብሔር ሰው ምን አይነት ባህሪያት ይኖረው? እግዚአብሔር ፊት እኮ ባህሪ ያስፈልጋል። ባህሪ ያስከብራል፣ ባህሪ ያዋርዳል። ሳምንት እንዳልነው ባህሪ ያስፈልጋል። እና ማሳየት ያለበት ባህሪ ምን አይነት ነው? ህይወታችን የምንመረምርባቸው ነገሮች ናቸው የተሰጡት። ሰው እኮ ራሱን መመርመር ይገባዋል። ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሁልጊዜ ቅዱስ ቁርባን ስንወስድ እንደምናነበው ምዕራፍ 11 ላይ ሰው ግን ራሱን ይፈትን ይላል።
እነኚህ የተዘረዘሩት ነገሮች ራሳችንን የምንፈትንበት የምናይበት ብቃታችንን የምንመዝንባቸው ናቸው። እግዚአብሔር ፊት እንዴት ቢሄቭ እንደምናደርግ አንድ ሰው እንዳለው እነዚህ 10 ነገሮች ኃጢአተኛ እንዴት እንደሚድን አይጠቁሙም። እንዴት እንደሚድን አይጠቁሙም። ግን የዳነው የጌታ የሆነው እንዴት ጌታን እያመለከ መኖር እንዳለበት የሚያሳዩ ናቸው ማለት ነው። እና ደህንነት በእኛ ጠባይ ላይ የሚወሰን አይደለም። ምክንያቱም እዚህ ላይ ያሉት ነገሮች ካራክተር ናቸው። እነኚህ የተዘረዘሩ ነገሮች ሁሉ ልናሳየው እግዚአብሔርን የሚያስደስቱ ባህሪያት ናቸው። በባህሪያታችን ምክንያት አልዳንም። የዳነው በጸጋ ነው። ጸጋ ነው አይደለም እንዴ? ጸጋ the unmerited favor of God ልናገኘው በድካማችን በጥረታችን የማናገኘው በነፃ የተሰጠ ስጦታ ነው። ስለዚህ በጸጋ ባይሆን ማንም አይድንም። ማንም በስራ ማንም መዳን አይችልም። ስለዚህ እነኚህ ሰው ሊድንበት የሚችልበት ስራ አይደለም ያሳዩት፣ የዳነ ሊኖረው ስለሚገባው ባህሪ ነው። መጽሐፍ ቅዱስም እኮ በስራ አልዳንም ብቻ አይደለም የሚለው። አዎ በስራ አልዳንም፣ በጸጋ ነው የዳነው። ነገር ግን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካም ለማድረግ ነው። ክርስቲያን እንደ መልካሙ ጌታው መልካም መሆን አለበት። ውረሱ የተባልነውም ምሰሉም የተባልነውን እሱን ነው። እሱን የመሰለ ባህሪ ሊኖረን ይገባል። እግዚአብሔር ፊትም ስንቀርብ እግዚአብሔር ማየት የሚወደው ከኛ ይሄንን ነው። የልጁን መልክ እንድንመስል ነው አስቀድሞ የወሰነው። ስለዚህ የልጁን ባህሪ የልጁን መልክ የሚፈነጥቅ ነገር በእኛ ህይወቱ ይፈልጋል። በተለይም በሐልወቱ በድንኳኑ ፊት በምንገኝበት ጊዜ ሳምንት እንዳለው የጸጋ ዘመን ነው። ጸጋ ወደ ዙፋኑ እንድንገባ አድርጎናል ብያቸዋለሁኝ። ወደ ዙፋኑ ብቻ አይደለም፣ ወደ ታላቁ የእግዚአብሔር ገበታ ተሳታፊ እንድንሆን አድርጎ ሜምፊቦስቴ ከሽባነቱ ጋራ በንጉሱ በዳዊት ገበታ ላይ እንደተገኘ ማለት ነው። እኛም የማይገባም ቦታ ተገኝተናል። ከአብርሃም እኩል፣ ከይስሐቅ እኩል፣ ከሙሴ እኩል አይደለም እንዴ? ከቀደሙ ቅዱሳን እኩል፣ ከሐዋርያት እኩል፣ ዋጋ ከከፈሉት እኩል የስ እና ጸጋ ይሄን አድርጎልናል። ስለዚህ ይሄ የሚካድ አይደለም። ስለዛ አይደለም የነኚህ ጥቅሶች የሚያወሩት። ግን የንጉሱ ገበታ ላይ ስንገኝ ቴብል ማነር አለ። ሲበላም እንደዚህ ብሎ በጆሮ በምናው አይደለም ነው፣ ማነር አለ። እነኚህ ነገሮች ማነር እግዚአብሔር ሊያየው የሚፈልገው ከልጆቹ ምን አይነት ቴብል ማነር ነው፣ እነኛን ነው የሚጠቅሰው። ባህሪያት ናቸው። ባህሪ ደግሞ አስፈላጊ መሆኑን ተነጋግረናል። መዝሙር 15 የሚነግረን ይሄን ነው። በተለይም ለመቆየት አይደለም እንዴ? ዝም ብሎ እኮ ረብሾ መውጣት ይቻላል። ግን እግዚአብሔርን አስደስቶ ለመቆየት እና አስፈላጊ የሆኑትን ነገሮች ነው። ብዙ ጊዜ ነው እኔ የደጋገምኩት እዚህ ቸርች ሁለቱን ነገሮች በተለይ አዘውትረን የምናደርጋቸውን የምንወዳቸውንም። አንደኛ ጸሎት ማለት ሲምፕል ነው፣ ከእግዚአብሔር መነጋገር ማለት ነው። አንዳንድ ሰዎች ቃላት ያጠናሉ፣ ቦምባስቲክ የሆኑ ምርጥ ቃላት፣ በቅርቡ የሰሙትን የሰው ቃል ጉንጫ አልፋ የሆነ የራሳቸው ያልሆነ ኖ ያ አይደለም። ጸሎት ሲምፕሊ በቀላሉ እንደፈለጋችሁ ጸልዩ። እግዚአብሔር ቋንቋችሁን ይረዳል፣ የልባችሁን ሐሳብ ያውቃል። እና ጸሎት ማለት ከእግዚአብሔር መነጋገር ነው። ስናመልክ ግን አምልኮ ማለት ቱ ኮሚዩን ማለት ነው። ከእግዚአብሔር ጋር አብሮ ቆይታ ማድረግ፣ ህብረት ማድረግ፣ ፌሎሺፕ ማለት ነው። ከእሱ ጋር መቆየት ማለት ነው። ስለዚህ እና አምልኮ እንዴት እንደምናደርግ ነው። ደግሞ ይሄ አምልኮ የተፈጠርንበት ዋና ዓላማ ነው። ሰው የተፈጠረው እግዚአብሔርን ለማክበር፣ እግዚአብሔርን ከፍ ለማድረግ፣ እግዚአብሔርን ለማመስገን ነው። ዌስት ሚኒስተር አቤይ ረጅም ካቴኪዝም አላቸው።
ሾርት ካቴኪዝም አላቸው። ካቴኪዝም እንደሆነ የማታውቁ የእምነት መግለጫዎች ናቸው። በጥያቄና በእምነት በመልስ የሚደረጉ ናቸው። አንዳንዶቻችሁ የድሮ አሁን ያደርጉ እንደሆነ አላውቅም። መካነ ኢየሱስ ቤተክርስቲያን ስትሄዱ እንዲህ ያለ ጥያቄዎች አለ ካቴኪዝም እና እንዲህ ብሎ ቄሱ ሲጠይቅ ህዝቡ ይመልሳል። የዛን አይነት የሚደረግ ማለት ነው። የታወቀው ዌስትሚኒስተር አቤ የመጀመሪያው ጥያቄ what is the chief end of man ይላል። ሰው የተፈጠረበት የመጨረሻው ጥግ ዋናው ዓላማ ምንድን ነው ይላል። መልሱ the chief end is to glorify God and to enjoy him forever። ዋናው ሰው የተፈጠረበት ዓላማ እግዚአብሔርን ለማክበር ይሄ ነው። ሰው የተፈጠረው እግዚአብሔርን ከፍ ለማድረግ እግዚአብሔርን ለማምለክ ደግሞ በእርሱ ሁል ጊዜ ደስ ብሎት ለዘላለም እንዲኖር ነው። ሐዋርያው ጳውሎስ የሰዎችን ችግር ሲናገር ለምንድን ነው ሰዎች ችግር ውስጥ የሚገቡት? ሮሜ 2 ላይ ግልጽ አድርጎታል። እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት እግዚአብሔር ለማይረባ አእምሮ ተዋቸው። የሚገባውን እንደ አምላክነቱ እንደ እግዚአብሔርነቱ እንደ ልዑልነቱ እንደ ፈጣሪነቱ ስላላመለኩት እና የሚገባውን ስላልሰጡት እንደ ፍጥርጥራቸው አላቸው። እንደ ፍጥርጥራቸው ብሎ ለማይረባ አእምሮ ተዋቸው ይላል። እና እግዚአብሔርን እንደ እግዚአብሔርነቱ አለማምለክ ለማይረባ አእምሮ መጣልን ያመጣል። መጽሐፍ ቅዱስ ሰው የተፈጠረው ዋናው ዓላማው እግዚአብሔርን ለማክበር መሆኑን ይናገራል። ብዙ ቦታ እንኳን መጽሐፍ ቅዱስ መቼም 66ቱን ቃል በሚጠቀስበት ቦታ ለጠቅሳቸው አልፈልግም እንጂ አዋልድ እንኳን ይሄንን ያስተምራል ማለት ነው። አዋልድ ማለት ያው የምታውቁ ካላችሁ ወቁ። እዚህም 66 ውስጥ ያልገቡ ለምሳሌ መቃቢያን መጽሐፍ ውስጥ ምን አለ መሰላችሁ? እና ሰው እግዚአብሔርን ለማመስገን እንደተፈጠረ እግዚአብሔርን ሲያመሰግን ያሳያል። እግዚአብሔርን ለማመስገን መፈጠሩን ይናገራል። ግን ደግሞ ከሱ በፊት እግዚአብሔርን ለማመስገን የተፈጠረ ነበረ። እንደውም ገና ስትፈጠር ይለዋል። ይሄ ኪሩብ ነበረ። ራሱ እምቢልታው፣ ከበሮው፣ ሁሉ ነገር ተዘጋጅቶለት የሰማዩን አምልኮ እንዲመራ የተፈጠረ ነው። ማን ይመስላችኋል? ሳጥናኤል አይደለም እንዴ? ሳጥናኤል ሰው እግዚአብሔርን ለማመስገን መፈጠሩን ሲያይ ቀና ይላል መቃቢያን። ስለ ቀናም ደግሞ በቃ ተነሳበት፣ ሊያጠፋው ፈለገ ይላል። ቀንቶ ነዋ ስለተወሰደበት ስራው በንዴት። እነኚህ ሁለት ጥያቄዎች የተጠየቁት ታዲያ በድንኳን ተገኝተን ሀልወቱ ባለበት የተፈጠርንበትን ዓላማ እንዴት መፈጸም እንችላለን? አምልኮ የተፈጠርንበት ዓላማን ብቻም አይደለም እንዳትረሱ፣ ትእዛዝም ነው። እግዚአብሔር በቃሉ ምን ይላል? አንድ ቦታ የማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 37 አንድ ሰው መጥቶ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ሲል ጠየቀው። እና ጌታም ከትእዛዝ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ ፍጹም መከፋፈል የሌለበት በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ። ሰው ስጋን አለው፣ ነፍስ አለው፣ መንፈስ አለው። እነኚህ የተዘረዘሩ ነገሮች ሁሉንም ማንነቱን፣ ሶስቱንም ማንነቱን የሚጠይቁ ናቸው። ራሱ ኃይሉ እንኳን ሳይቀር፣ ጉልበቱ ሳይቀር ማለት ነው። የስጋው እንቅስቃሴ ሁሉ ሳይቀር ማለት ነው። ወርሺፕ የከበረ ነገር ነው። እግዚአብሔርን ማምለክ ክቡር ነገር ነው። እንደውም ወርሺፕ የሚለው የእንግሊዝኛ ቃል ስረወጡ ኬት ነው። ኬት መነጨ ብትሉ ወርሺፕ የሚለው የእንግሊዝኛ ቃል በድሮ አሁን ያለው እንግሊዝኛ ሳይፈጠር በፊት በአንግሎ ሳክሶን ቋንቋ ወርሺፕ ሲ ነው፣ CIP ወርሺፕ ነበር የሚባለው። ወርሺፕ በኋላ ወርሺፕ ተባለ። ወርሺፕ ተሻሽሎ ወርሺፕ እና አምልኮ የሚለው የእንግሊዝኛ ቃል
በዚህ አይነት መንገድ ነው የመጣው። ወርሺፕ ማለት ለእግዚአብሔር የምንሰጠው ዋጋ፣ እግዚአብሔር ይገባዋል የምንለው ነገር፣ ይሄ ለእግዚአብሔር ነው የምንለው ነገር ነው። ምንድን ነው? ከፍ ያለ ነው ወይስ ርካሽ? ለእግዚአብሔር የምንሰጠው ነገር ማለት ነው። ወርሺፕ ማለት የምንሰጠው ቫልዩ እና ቫልዩ ሰተን በምላሳችን፣ በአንደበታችን፣ በአእምሯችን፣ በሐሳባችን ቅድም እንደተጠቀሰው በፍጹም ኃይላችን ሁሉ ሳይቀር ምንድን ነው የምናደርገው? ጥያቄው ለእግዚአብሔር ምን አይነት ዋጋ እንሰጣለን? ሁላችንም እናመልካለን። አምልኮ 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 ይባላል። ግን ምን አይነት ወርሺፕ እንሰጠዋለን? እና የምንሰጠውን ያንጸባርቃል ወይ? አያችሁ፣ ዝም ብሎ ትኮሚውን ነው ብያቸዋለሁ። አዳምና ሔዋን እንኳን ከኃጢአት በፊት በኤደን ገነት ከእግዚአብሔር ጋር ኮሚውን ያደርጉ ነበር። እግዚአብሔር ይመጣል፣ ያነጋግራቸዋል። እግዚአብሔር በቅርብ ነው። በጣም ጥሩ ፌሎሺፕ ነበራቸው እንደምናውቀው። ነገር ግን ኃጢአት በሰሩ ጊዜ ብርሃናቸው ጠፋ፣ ሀሳባቸው ጨለመ፣ ኃጢአት አዘግቶ ወደቁ። ብቻቸውን አይደለም፣ የሰው ልጆችን ሁሉ ይዘው ወደቁ ማለት ነው። ምን ሆነ ግን? እግዚአብሔር መሐሪ ስለሆነ አሰበን እንደገና የሰው ልጆችን። ኢየሱስ ክርስቶስ ሥጋ ለብሰው ከድንግል ማርያም ተወልደው ወደ ምድር መጣ። መጥቶም የወደቀውን የሰውን ልጅ ዋጋ ከፍሎ ደሙን አፍሶ እንደገና ገዛው። እንደገና ሪስቶር አረገው። ግን ሪስቶሬሽን ብቻ አይደለም። አዳም ኃጢአት ባይሰራ ኖሮ የምንሆነው በአዳም ነው። ምን ማለት ነው? አዳም እንደነበረው ከውድቀት በፊት የነበረውን ያክል ነው የምንሆነው። ክርስቶስ ግን መጥቶ ዝም ብሎ ሪስቶር ማድረግ ብቻ አይደለም፣ ኢምፕሩቭመንት አለው ያደረገው ስራ። ዝም ብሎ እንደ ድሮው እንደ አዳም ቦታ ብቻ አይደለም፣ ከፍ አደረገን። የእግዚአብሔር ልጅነት ሰጠን። አይደለም እንዴ? መሻሻል አለው እና ወራሽ አደረገን። ከሁሉም በላይ ደግሞ በሰማያዊ ስፍራ ይላል ለኤፌሶን ሲጽፍ አስቀምጠን፣ አከበረን። ስለዚህ እንደው ኢምፕሩቭመንት አለው ማለት ነው። በአዳም ብቻ ብንሆን ኖሮ ከምናገኘው በላይ ነው ክርስቶስ ያደረገልን። ስለዚህ ሀልወቱ ወደሚገኝበት ድንኳን ስንመጣ ይህንን ስሉስ አምላክ አብ፣ ወልድ፣ መንፈስ ቅዱስ ማክበራችን ነው እና በመካከለኛው ምስራቅ ደግሞ ባህል አለ። አንድ ሰው ወደ ድንኳኑ መጥታችሁ ፈቅዶላችሁ ከገባችሁ እዛ ድንኳኑ ውስጥ ካላችሁ ጊዜ ድረስ ስጋት የላችሁም። 3 ፒስ አለው ልንገራችሁ። አንደኛ እና ፕሮቴክሽን አለ። የተጠበቃችሁ ናችሁ። ድነታችሁ የሚያሰጋችሁ ነገር የለም። አውሬም፣ ጅብም፣ ዘራፊም፣ ሽፍታም የሚያስፈራችሁ ነገር የለም። ጥበቃ አላችሁ። ሌላው ፕሮቪዥን አላችሁ። እዚህ ድንኳን ውስጥ እስካላችሁ ጊዜ ድረስ አይረባችሁም፣ አይጠማችሁም፣ የሚያስፈልጋችሁ ነገር አይኖርም። እግዚአብሔር የሚያስፈልጋችሁን ነገር ሁሉ እንደ ባለጸግነቱ የሚሰጣችሁበት ቦታ ነው። ይሄ ብቻ አይደለም፣ ሌላም ሊጨምርላችሁ። ፒስ አለ፣ ሰላም እና ረብሻ የለም፣ ሁከት የለም፣ እንቅልፍ ማጣት የለም። በእግዚአብሔር ደስ ብሏችሁ ትኖራላችሁ ማለት ነው። እንደውም እግዚአብሔር ጋር ህብረት ስናደርግ ምክር አለ፣ ጥበብ አለ፣ የምንቀዳው እውቀት አለ። ይሄ ሁሉ ካለ እግዚአብሔር ጋር በዚህ አይነት መንገድ የቆየ የከረመ የሚያደናቅፈው ነገር ምንም የለም። ቁጥር 5 የሚያስተምረው ይሄንን ነው። ምንም በቃ መደናቀፍ አይችልም ነው የሚለው። ለዚህ ነው ሁለተኛው ክፍል ላይ ሳምንት ያየነው በግል ህይወታችን በእርምጃችን የሚያስፈልጉ አሉ እና 4 ነገሮች ነገርኳችሁ። 2 ስለሚመሳሰል 3 ብቻ አድርጌ ነው የሚያስተምረው ብያቸዋለሁኝ። ሁለተኛም ዝርዝሩ ሳልሄድም ሳምንት ተናግረናል። ከሌሎች ጋር ባለን ግንኙነት የሚጠቅሙ አሉ ከነኚህ ከተዘረዘሩት ውስጥ። ሶስተኛም ደግሞ በአደባባይ ህይወታችን ቸርች ስንመጣ ይሁን መስሪያ ቤት ህዝብ እያየን ይሁን የሚጠቅሙን ነገሮች አሉ። 4 ነገሮች ናቸው።
አንድ ላይ ተደምሮ ያየናቸው ዝርዝራቸው 11 ነው። ከ11 ውስጥ 6ቱ የቀረቡት በኔጌቲቭ አቀራረብ ነው፣ በአሉታዊ ነው። 5ቱ በአዎንታዊ ነው የቀረቡት ማለት ነው። እኛ ግን 10 አድርገን ነው የምናያቸው። እነዚህን ማዳበር ከክርስቲያን የሚጠበቅ ነው። በዚህ ድንኳን በhalወቱ ፊት ስንኖር እያመለኩ ለመቆየት ይሄ አስፈላጊ ነው። ሪኳየርሜንት ናቸው። ሪኳየርሜንት ለተባለ አንዳንዶች ሊከብዳቸው ይችላል። ግን የሚገርመው በብሉይም ሆነ በአዲስ ኪዳን እግዚአብሔር ደግሞ ያለውን ሪኳየርሜንት ሁሉ በግልጽ የተናገረ ነው። የሚፈልገውን ከሰዎች የማይፈልገውን ሁሉን ነገር እኮ በግልጽ የተናገረ ነው። ስለዚህ አምልኮን በተመለከተ እንኳን ያለፈው ሳምንት ጠቅሼላችኋለሁ፣ አልሄድበትም። መጽሐፍ ቅዱስ የሚያወራው 4 አይነት አምልኮ እንዳለ ነው። ከ4ቱ ውስጥ ትክክሉ እግዚአብሔርን የሚያስደስተው አንዱ ነው። ዮሐንስ ወንጌል ምዕራፍ 4 ላይ የተናገረው አብ እንደነዚህ ያሉት እንዲያመልኩት ይፈልጋል ያለው በምን? በእውነትና በመንፈስ የሚያመልኩ። የቀረው ግን ከንቱ አምልኮ ነው ይላል። ዘሎም ጨፍሮም ጮቤም ረግጦ የፈለገው አድርጎ ከንቱ ነው ይላል። ከንቱ አምልኮ አለ፣ ያለ እውቀት የሚደረግ አለ ይላል። የተለያየ አይነት እንዳለ 4 ነገሮችን ዘርዝሬላችኋለሁ ማለት ነው። በአምልኮ ጉዳይ ብቻ አይደለም እግዚአብሔር በሌሎች ውስጥ ጉዳዮች ላይ የሚወደውና የማይወደውን አልገለጸም። ቃሉ ግልጽ ነው ብዙ ቦታ። ለምሳሌ ስለ ጾም ብታስቡ እንጾማለን አይደለም? ቅድም ብንጾም ጥሩ ነው ብያቸዋለሁኝ። እግዚአብሔር ኢሳይያስ 58 ላይ ብትሄዱ እኔ የመረጥኩት ጾም የዚህ አይነት ነው ይላል። የማይፈልገው አይነት ጾም አለ፣ የሚፈልገው አይነት ጾም ደግሞ አለ። እንዲህ ይሆን ዘንድ ይላል። ምዕራፍ 58ን አንብቦት። አዲስ ኪዳን ውስጥም ብትመጡ እግዚአብሔር በግልጽ ተናግሯል። ስለ ጾም ይሁን ስለ ጸሎት ይሁን በአዲስ ኪዳን በተራራው ስብከት ላይ ስትጾሙ እንደ ግብዞች አትጠውልጉ። ፕሮግራም ላይ ነኝ እንደዚህ ሆኜ ፕሮግራም ላይ ነህ። ምን ማስታወቂያ ነው? ምንድን ነው? አንዳንድ ጊዜ ገባችሁ የታወጀ ትህትና ያልታወጀ ትዕቢት ነው ይባላል። እና ምንድን ነው? ማስታወቂያ አያስፈልገውም። እግዚአብሔር ያውቃል። ስለዚህ እሱ የሚፈልገው ነግሮናል። ራስን ታጠብ፣ ፊትህን ተቀባ፣ እንደው ጸጉርንም አበጥር፣ እንደው ዝም ብለህ መጎሳቆልህን ማስታወቂያ አታርግ። እና እግዚአብሔር የሚፈልገው ለእርሱ ብቻ እንድንጾም ነው። ጾም ደግሞ ትልቁ ነገር ሆድ ባዶ ማድረግ ብቻ አይደለም፣ ልብን ባዶ ማድረግ ነው። እና ትልቁን ነገር እያደረግን እግዚአብሔር የሚወደው እንድናደርግ ተናግሯል። ስትጸልዩም ብሏል። ስለ ጸሎትም እኮ ተናግሯል። ዝም ብሎ እንደ ግብዞች አትሁኑ ይላል። ለመታየት ሰው እንዲሰማ አቤት አቤት አሳምሮ ፓፓፓፓ ነው አይደለም። እነኚህ ፈሪሳውያን ነው የሚያደርጉት። ሰው ጠብቀው እንደውም የሚጸልዩት ሰው ሲመጣ አይተው ነው አይደለም። እና አንተ ግን ስትጸልይ ሂድ፣ ጓዳ ግባ፣ በርን ዝጋ፣ በስውር የሚያይ አምላክህ በግልጽ ይመልስልሃል። ጸሎትህን እግዚአብሔር የሚወደውን ነው ተናግሯል፣ የማይፈልገውንም ተናግሯል ማለት ነው። ምጽዋት ስታደርግም ጥሩምባ አትንፋ። አሁን ደጃዝማች ገሌ ወይም ገሌ እና ገሌ ይሄን ሊያደርጉ እና አይደለም። እና ዝም ብለህ እንደው አንዱ እጅ የሚያደርገውን ቀኝ የሚያደርገውን ግራ የሚያደርገውን ቀኝ አይወቅ አይደለም እንዴ? ዋናው ጉዳይ መስጠታችን ነው። እግዚአብሔር ሁሉን ያውቃል። ታዲያ እነኚህ ነገሮች ይሄ እንዲህ መሆኑ ጥያቄ ሊፈጥርብን አይገባም። እግዚአብሔር የሚወደውን ነገር መናገሩ ነው። እና ይሄን አድርጋችሁ ዳኑ አላለም። ለመዳን አያስፈልጉም። ግን የዳነ ግን እግዚአብሔር እንዲህ ያለ ነገር ይጠብቅበታል። 10 ነገሮች በhalወቱ ለመገኘት በድንኳኑ ለመቆየት። ከ10 ነገሮች የመጀመሪያውን እንመልከት ዛሬ። የመጀመሪያው ምንድን ነው የሚለው? በቅንነት የሚሄድ he that walks uprightly፣ ቀጥ ብሎ ወደቅ ብድግ ጎደል ሞላ አይደለም፣ ቀጥ ብሎ የሚራመድ ይላል። እግዚአብሔር ይህንን ነው የሚፈልገው። ልጆች ሁሉ ቀጥ ብሎ የሚራመዱ እንዲሆን ነው። የእንግሊዝኛ ትርጉሞች
ብዙዎቹ ይህንን ቃል የሚሉት ይሄን የኃይለ ሥላሴ ትርጉም ላይ ነው የያዝኩት መጽሐፍ እንደዚህ ያለው ቅንነት ብሎ ይለዋል። ቅንነት የኃይለ ሥላሴ ትርጉም ቀዳማዊ ኃይለ ሥላሴ ትርጉም የሚባለው እንደሱ ይለዋል። ሌሎቹ ግን ኢንቴግሪቲ ነው። he who walks in integrity በኢንቴግሪቲ መራመድ ደግሞ ከቤተ ክርስቲያን ሰዎች የሚጠበቅ ነው። እግዚአብሔር አባታችን ነው ከሚሉ ሰዎች የሚጠበቅ ነው። ክርስቲያንን ከሚሉ ሁሉ የሚጠበቅ ነው። ኢንቴግሪቲ ትልቅ ክብር ነው። ከቤተ ክርስቲያንም የሚጠበቅ ነው። እንደው ኢንቴግሪቲ የሚባል ነገር ካለ መገኘት ያለበት ክርስቲያን ጋር ነው። መገኘት ያለበት ቤተ ክርስቲያን ነው። አሁን ዳቦ ቤት ሄዳችሁ አንድ ቤከሪ ዳቦ ቤት ተብሎ ተለጥፏል ማስታወቂያው። ምን የመሰለ ዳቦ ብዙ ማስታወቂያ አለ። ግን ገብታችሁ ዳቦ ካላገኛችሁ ምን ያክል ያሳፍራል። ቤተ ክርስቲያን የእግዚአብሔር ሰዎች የምን ሰዎች የምንገኝበት ቦታ ኢንቴግሪቲ ሊገኝ የሚገባበት ቦታ ኢንቴግሪቲ ሲጠፋ በጣም በጣም ልብ የሚሰብር የሚያሳዝን ነገር ነው። ዛሬ መጥፋት ከሌለበት ከአማኞች ዘንድ ጠፍቷል። ከቤተ ክርስቲያንም ጠፍቷል። ከዓለማውያን ዘንድ ቢጠፋ የኢንቴግሪቲ ኪሳራ ቢኖር አይደንቅም። ያለ ነው። ድሮ ነው። ብዙ ኖረናል። ብዙ ዘመን አሳልፈናል። አይተናል። ያሉ ብዙ ሰዎች ጉበኞች አሉ፣ ሌቦች አሉ፣ አጭበርባሪዎች አሉ። ማያምን ሰው በቃ ዲፎልቱ ኃጢአት ማድረግ ክፉ ማድረግ ስለሆነ አያስደንቅም። አማኝ ነን የሚሉትን ሲነካ ግን ያሳዝናል። ብዙ ጆሮ ጭው የሚያደርግ ነገር አለ። ሀገር ቤት ብትሄዱ አሁን ጴንጤነት አይ ሲያስለቅስ፣ አይ ሲያስለቅስ፣ አይ ሲያስለቅስ። ግን እኔ ከምስባክ ላስተምር እችላለሁኝ ትምህርት በትምህርት መልክ። ዳሩ ግን ስቴዲየም ላይ ስሰብክ ለዓለም ያወጅኩትን አስታውሱ። እኔ ቤተ ክርስቲያን ክብርት ነች ብዬ ስለማምን የቤተ ክርስቲያንን ደርቲ ላውንደሪ በአደባባይ አላጥማ። በብዙም አልናገረውም። ግን ጭው የሚያደርግ የሚያስለቅስ ጴንጤነት እንዲህ ረክሶ በጣም የሚያሳዝን ነገር አለ እና ኢንቴግሪቲ የሚለው ቃል በጣም በጣም የሌለ የማይገኝ ረሃብ የገባበት ጊዜ ነው። ነኝ የሚል ሞልቷል፣ ግን ብዙ ችግር አለ እና መራመድ ይላል። በኢንቴግሪቲ የሚራመድ መራመድ እኮ ኮንዳክት የሚያሳይ ነው። ስላይ በሆነ መንገድ ባህሪ የሚገልጽ ነው። አፕራይት ሞራላዊ አቅጣጫም አለው። ፍጹም ሙሉ የሆነ ቀጥተኛ የሞራል ንጽህና ሁሉ ሳይቀር። ዌብስተር ዲክሽነሪ ኢንቴግሪቲን ሲተረጉም the quality or state of being ይላል sound moral principle uprightness honesty sincerity ይላል። ሞራል የሚለው ቃል ራሱ ሲተረጉመው ሞራል ማለት ደግሞ ዌብስተር relating to deal with or capable of making the distinction between right and wrong ይላል። between right and wrong in conduct በባህሪያችን የቱ ነው ትክክል፣ የቱ ነው ትክክል ያልሆነ፣ የቱ ነው ስህተት፣ የቱ ነው ትክክለኛ እና ለክርስቲያን የትኛው ነው ባህሪ ትክክል? ክርስቶስ በእኔ ቦታ ቢሆን ምን ያደርጋል? በዚህ ጉዳይ ላይ ምን ይላል? እንዲህ ያሉ ነገሮች ናቸው የሞራል መመሪያ ያለው ኢንቴግሪቲ ያለው ሰው። ብሉይ ኪዳን ኢንቴግሪቲ የሚለውን ቃል ያው በዕብራይስጥ ታማም ወደ አረብኛው ሄደ መሰላችሁ። ተማም የሚለው ቃል አይደለም ይለዋል። ትርጉሙ ኮምፕሊትሊ ኤንታየርሊ ፉሊ ፊኒሽድ ማለት ነው። ግማሽ ጥሬ አይደለም እና ኮምፕሊትሊ ክርስቲያን በኢንቴግሪቲ በቅንነት የሚራመደው በቃሉ የተነገሩትን እውነቶች በሙሉ ወስዶ በህይወቱ ሲተገብራቸው ነው። በመሰረቱ ኢንቴግሪቲ የሚለው የእንግሊዝኛ ቃል ራሱ ከየት እንደመጣ እዚህ ቤተ ክርስቲያን እንኳን ማት ጊዜ ነው የተናገርኩት። ኢንቴጀር ወይም ኢንቴግር ከሚለው
የላቲን ቃል ነው ብያቸዋለሁ። ብዙዎቻችን ሂሳብ ስንማር እንደምናውቀው ኢንተግር ወይም ኢንቲጀር የሚሉት እንደ ፕሮናውንሴሽኑ እንግሊዛዊ ያስተምራችሁ ህንዳዊ ካስተማራችሁ እኔ እንዴት ነበር ኢንቲጀር ትል ነበር። እና ሙሉ ቁጥር ማለት ነው። አንድ ሙሉ ቁጥር ነው፣ ሁለት ሙሉ ቁጥር ነው፣ ሶስት ሙሉ ቁጥር ነው። ሙሉ ቁጥር አለ እና እነኚህ ናቸው ኢንተግር ማለት ወይም ኢንቲጀር ማለት። እነኚህ ሙሉ ቁጥሮች ናቸው። ሙሉ ቁጥር ያልሆነ አለ እንዴ? ሞልቶ። ትምህርት ቤት ፍራክሽን የተማራችሁ ስንት ናችሁ? ፍራክሽን 1/4 3/4 የጎደለው ማለት ነው። ተቦድሷል አይደለም እንዴ? 1/2 እንኳን ግማሹ የለም። ሌላ ሳለ ዴሲማል ነጥብ 0.1 ማለት ምንድን ነው? ነጥብ 10 እንኳን ማለት 10 ሳንቲም ነች አይደለች? ሙሉ አይደለም። 1 ብር አልሞላም፣ 90 ሳንቲም ይጎለዋል። ኢንቴግሪቲ ሙሉ ማለት ነው። ሙሉነት፣ ሙሉ መሆን፣ አንድ ቦታ ያልጎደለው ማለት ነው። ክርስቲያን ህይወቱ ቤተ ክርስቲያን ሌላ፣ ስራ ቦታ ሌላ፣ ፍራክሽን ነው። ሰው ባለበት ቦታ ሌላ፣ ብቻውን ሲሆን ሌላ፣ ዴሲማል ነው አይደለም እንዴ? ዴሲማል ነው። አንድ ወጥ መሆን አለበት። ህይወት አንድ ወጥ ነው። የእግዚአብሔርን እውነት ሙሉ በሙሉ መለማመድ አለበት። መርጦ የዛሬ ሳምንት እንደነገርኳችሁ ሙሴ አንድ ካርቱን ላይ አንድ ሰው ስሎት እንዲህ ይላል፣ ከዚህ ውስጥ ከ10 ትእዛዝ 4ቱን ብቻ ወደዋል ይላል። 6ቱን አልወደዱም ማለት ነው። ቃሉ ግን ከህግ አንዱን የሚያፈርስ ሁሉንም አፈርሰዋል ይላል። መጽሐፍ ቅዱስ ውስጥ በኢንቴግሪቲ የተራመዱ እንዳሉ ምሳሌ የሚሆኑ ብዙዎች አሉ። ኢንቴግሪቲያቸውን ጠብቀው። ኢንቴግሪቲ ያለ ሰው ሁል ጊዜ ያው ነው። በማንኛውም ሁኔታ ውስጥ፣ በሚገኝበት ሁኔታ ውስጥ፣ በሚያስደስት ይሁን በሚያስከፋ ሁኔታ ውስጥ ያው ነው። ኢንቴግሪቲው የተጠበቀ ነው። ኢዮብ ሀብታም ነበር። ሀብታም ሆኖ ሁሉም ተወስዶበት ደግሞ ነጽቶ ደሂቶም ድሃም ሆኖ እግዚአብሔርን አልሰደበም። ያው አይደለም? ኢንቴግሪቲ ያለው ሰው ነው። ሩት ሁሉን አጣች። ባል አጣች፣ ቤት አጣች፣ የሚበላ አጣች። አይደለም እንዴ? እና ይሄም እንኳን ቢሆን ታማኝ ነበረች። ኢንቴግሪቲዋ የተጠበቀ ነው። ብዙ ምሳሌዎች አሉን። ሁሉን አልናገርም፣ ጥቂቶቹን። ዮሴፍ ፖቲፋር አየ፣ አለቃው ፖቲፋር አላየ። የፖቲፋር ሚስት የምትጠይቀውን አልፈጸመም። አይደለም እንዴ? ኢንቴግሪቲ ያለው ሰው ነው። ሰው አየ አላየ፣ ሰው ካላየ ብዙ ሰዎች ነፃ ናቸው። ግን የሚያይ አለ እኮ አይደለም? የሚያይ አለ። ዮሴፍ 4ቱ ዕብራውያን ሲድራቅ፣ ሚሳቅ፣ አብድናጎ፣ ዳንኤል ኢንቴግሪቲያቸው የተጠበቀ ነው። እሳት ውስጥ ቢጣሉ፣ አናብስት ጉድጓድ ውስጥ ቢጣሉ ኢንቴግሪቲያቸው ምንም እንከን ልታወጡለት አትችሉም። በተለይ ስለ ዳንኤል ብዙ እንዳጠናን ታውሳላችሁ። ህይወታቸው አንድ ወጥ ነው። ኢንቴግሪቲ ያለው ሰው ሙሉ ነው ማለት አንድ ወጥ ህይወት ማለት ነው። ያለበት ቦታ አይደለም የሚቀይረው፣ የሚገኝበት ሁኔታ አይደለም የሚቀይረው። ህይወቱ አንድ ወጥ ነው። የጎደላቸው ደግሞ አሉ ብዙዎች። መጽሐፍ ቅዱስ ውስጥ ምሳሌ አለ። ሳኦል ሳሙኤል ሲያይ ሳሙኤል ሳይ አንድ አይደለም። ታውቃላችሁ አይደለም? ሳሙኤል በነበረበት ጊዜ ሌላ ያወራል፣ ሳሙኤል ዞር ሲል ሌላ ያደርጋል። ንጉሥ ሳኦል ይሄን አይነት ሰው ነበረ። መታዘዙ ይቀያየራል እንደ ሳሙኤል መገኘት። ይሁዳ እንደ ሌሎቹ አብሮ ክርስቶስን ይከተላል።
ግን ሌላም ዴሲማል ህይወት አለው፣ ሙሉ አይደለም። በጎን ደግሞ ክርስቶስን አሳልፎ ለመስጠት ከሌሎች ጋር ብዙ ነገር ያደርጋል። ዴማስ በመጀመሪያ ጳውሎስን ያግዛል፣ አገልጋይ ነው። ደግሞ ጳውሎስን እያገዘ የእግዚአብሔርን ስራ መስራት ብቻ አይደለም፣ ዓለምን ወዶ ደግሞ ዓለምንም ያገለግላል። ሁለት ወዶ አይቻልም። ሁለት እግር አለኝ ተብሎ ዛፍ ላይ እንደማይወጣ ማለት ነው። እና ሁለት ወዶ አይቻልም። ይለይልን፣ ወይ ዓለም ወይም አንዲት ልጅ ነበር ድሮ መሰረተ ክርስቶስ ዘማሪ፣ አሁንም አለች። ከዓለም ሳይሆን ከአንተ ሳይሆን ወይንም ከዓለም ይቅበዘበዛል ረፍት የለም ብላ ምትዘምር ልጅ ኢየሩሳሌም ነው ስሟ ነበረች። እና ምንድን ነው አንድ ወጥ ህይወት ያስፈልጋል። እግዚአብሔር የሚደሰተው ይሄንን ነው። አንድ ወጥ ህይወት ከሌለ ሰው እኮ ምንም ማድረግ ይችላል። ቴዲ ሮዝቬልት ናቸው ይባላል። አንድ ጊዜ አንዱን አሽከራቸውን ጠየቁት። ጎረቤታቸውን ዝረፍልኝ አሉት። አሽከርየውን ሄደ ዝረፍልኝ የእሱን ሀብት በሙሉ አሉት። አሽከርየው እሺ ዘርፋለሁ ብሎ ለመዝረፍ ሲስማማ ቆይ አሉ። ከዛሬ ጀምሮ ከስራ አባርሬሃለሁ አሉት። ደነገጡ ሰዎች ሁሉ። ይሄ ሌላውን ዝረፍልኝ ስለው የሚዘርፍ በኋላ እኔንም ይዘርፈኛል አሉ። ኢንቴግሪቲ የሌላቸው ሰዎች እኮ እንዲህ ናቸው። ልትተማመኑባቸው እንኳን አትችሉም ማለት ነው። ኢንቴግሪቲ ክርስቲያናዊ ባህሪ ነው። ጤና ለሰውነታችን እንደሚያስፈልግ ኢንቴግሪቲ ለክርስቲያን ህይወት አስፈላጊ ነው። ለማየት 2020 ቪዥን እንደሚያስፈልግ ኢንቴግሪቲ ለክርስቲያን አስፈላጊ ነው። ኢንቴግሪቲ የጎደለው ግብዝ ማለት ምንድን ነው? ቲያትረኛ፣ ተውኔት የሚያውቅ ማለት ነው። ተውኔት ቲያትረኛ ማለት ነው። እና መተወን ነው። ክርስትናን እንጫወተዋለን፣ ቲያትር እየሰራን ትወና ነው። ኢንቴግሪቲ የምርጫ ጉዳይ ነው። ምርጫ እንጂ የማይገኝ አይደለም፣ ይገኛል። ሰው ሙሉ ለመሆን መምረጥ ይችላል፣ ለመጉደልም መምረጥ ይችላል። ግን በመተወን ለዘላለም ተሸፍኖ አይኖርም። የሚገለጽበት ጊዜ አለ። ድሮ ምን ይሆን ነበር? በድሮ ገበያ ከሸክላ የሚሰሩ ነገሮች በሙሉ ይሰራሉ። አንዳንዶች ግን ያጭበረብሩ ነበረ። አጭበርብሮ ደግሞ ይሳካላቸዋል። ለጊዜው እኮ ማጭበርበር ለጊዜው ሊሰራ ይችላል። የተሰነጠቀውን ሸክላ ሰም ይቀቡና ገበያ ላይ ያቀርበው ይሸጣሉ። የማያውቅ ሰው ይገዛል። ጉዱ የሚወጣው ግን ሸክላውን የገዛው ሰው አገኘው ብሎ ሄዶ ቤቱ ውሃም ሌላም ነገር አድርጎ እሳት ላይ ሲጥደው ሰሙ ይቀልጣል። ሰሙ ሲቀልጥ ስንጥቅ መሆኑ ይታወቃል። አንድ ጊዜ የሚለይበት ጊዜ አለ። ተሸፋፍነን ቲያትር መስራት እንችላለን፣ መተወን ግን ሰሙ የሚቀልጥበት ጊዜ አለ። ድሮ ልጆች ሆነን እኔም አድርጌዋለሁኝ። ያው ልጆች ሆነን ሁላችንም ካልሲ እናደርግ የለም ካልሲ እናደርጋለን። ብዙ ጊዜ ከላይ ነው አይታወቅም። አንዳንዱ ጫማውን ሲያወልቅ ቀዳዳል ነው። ከዚህ የተነሳ ንግግር ስናደርግ ምን እንል ነበር? የማታ የካልሲ ቀዳዳ ሳይታይ አይቀርም። የግድ ጫማውን አድርጎ የሚተኛ የለም። አለው ጊዜ ይወጣል። ሙሉ መሆን ነው መሞከር ያለብን። አንድ ወጥ ህይወት እንዲኖረን ነው መሞከር ያለብን። ኢንቴግሪቲ የትም ይሁን የትም ያስከብራል። እና ነህምያ ምን ይላል? ምዕራፍ 7 ቁጥር 2 ላይ ወንድሜ አናንያን የግንቡን አለቃ አናንያን በኢየሩሳሌም ላይ ሾምኳቸው። ለምን? እርሱም እውነተኛ ይላል። ኢንቴግሪቲ የሚለው ቃል ነው ያለው። ከሌሎችም ይልቅ እግዚአብሔርን የሚፈራ ነበረ። የትም የእድገት መሰላል ላይ የሚወጣ ኢንቴግሪቲው የተጠበቀ ሰው ነው። አስፈላጊ ነው። እስቲ ያስቡት። እስቲ አሁን በእስራኤል ምድር ማን ጦቢያን ይሾማል? ሰንበለጥንስ
ይሾማል? አይሾምም። ያወጣል፣ ያወርዳል። ኢንቴግሪቲ መኖርና ለመኖር ኢንቴግሪቲ መመሪያ ያለው ያደርገናል። ቃሉ ምን ይላል? ምሳሌ 11:3 ላይ ቅኖችን ኢንቴግሪቲ ነው ቃሉ። ያው አማርኛው አንዳንዱ ቦታ ቀጥታ አልተተረጎመም። ቅንነታቸው ተመራቸዋለች፣ ወስላቶች ግን ጠማምነታቸው ታጠፋቸዋለች ይላል። ኢንቴግሪቲ እግራችን እንዳይንሸራተት ይጠብቃል። ምሳሌ 10:9 ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይወድቃል። አሁንም ኢንቴግሪቲ የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው ይላል። ይህም ስለ ኢንቴግሪቲ ነው። የማይጠፋ ሀብት ነው ማለት ነው። የማይጠፋ ሀብት ነው፣ ባህሪ ነው። ኢንቴግሪቲ ለልጆቻችንም እንኳን በረከት ነው። በእውነት ምን ይላል ቃሉ? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። ያዩትን ነዋ፣ ያዩትን እኮ ነው የተከተሉት። ኢንቴግሪቲ ድሃውን ሀብታም የሚያደርግ ባህሪ ነው። በከንፈሩ ከሚወሳልት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ድሃ ሆኖ እኮ ያለ ነውር አይደለም፣ ኢንቴግሪቲው ተጠብቆ ያለ ነውር የሚሄድ ይሻላል። ኢንቴግሪቲ ጥሩ ያደርጋል። መዝሙር 84:11 እግዚአብሔር በቅነት የሚሄዱትን ከመልካም ነገር አያሳጣቸውም ይላል። እንግዲህ ያው ኢንቴግሪቲ ክርስቲያን ጌታው ኢየሱስን እንዲመስል ያደርገዋል ማለት ነው። ሰዎች መጡና ክርስቶስን ማቴዎስ 22:16 ላይ መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔር መንገድ እንድታስተምር እናውቃለን አሉት። ያውቃሉ፣ ይታወቃል። ጴጥሮስ ታዲያ ለክርስቲያኖች ሲጽፍ የመለኮታዊ ባህሪ ተካፋዮች ናችሁ ይላል። የዚህ አይነት የክርስቶስ ባህሪ ተካፋዮች ልንሆን ይገባል። ክርስቶስን የምንመስለው በመልክ በአፍንጫችን፣ በዓይናችን፣ በጆሮአችን፣ በቁመናችን አይደለም። ክርስቶስን የምንመስለው በባህሪ ነው። የእሱን ባህሪ የእሱን ባህሪያት ስንወርስ ነው። ስለዚህ ሙሉነት አስፈላጊ ነው። ስለዚህ ስለ ኢንቴግሪቲ 4 ትሬትስ ልስታችሁ። የኢንቴግሪቲ ትሬትስ ባህሪያት አሉት። እነሱን ነግራችሁ ጨርሳለሁኝ። አንደኛው ትሬት ኢንቴግሪቲ ያለው ትሬትስ ምንድን ነው? ሀቀኝነት ነው። ሀቅ ኦነስቲ እግዚአብሔርን ያስደስታል። ኢንቴግሪቲ ያለው ሰው ታማኝ ነው። ልትታመኑበት ትችላላችሁ። ሀቀኛ ነው። በቃሉ ታማኝ ነው። እውነትን በመናገር ይኖራል። አትጠረጥሩትም። አይዋሽም፣ አያጭበረብርም። ብዙ ሰዎች ትንሽ በዋሽም ትንሽ ብዙ አይደለም እኮ ትልቅ ነጭ ውሸት አለ። እቺ ትንሽ ምንድን ነች? ትንሽ ግሬ ኤሪያ ነች ብለው ጣል ያደርጓታል። እና ልክ ለአይአርኤስ ደብዳቤ እንደጻፈው ሰውዬ ነው። ለአይአርኤስ ደብዳቤ ጻፈ። ይድረስ ለአይአርኤስ አለ። ታክሴን አጭበርብሬ ያለው አለ። ኦነስት ነው አይደለም? ይመስላል አይደለም? ሀቀኛ ነው። አጭበርብሬ ያለው ነገር ግን በማጭበርበሬ ይህንን ስለማውቅ እንቅልፍ አጣሁ። እንቅልፍ ስላጣሁኝ ይኸው አሁን ይህንን ቼክ ልክ ያለብኝ $150 ያጭበረበርኩትን ልክ ያለው ይላል። ታመሰግኑታላችሁ አይደለም? ሀቀኛ ነው። ግን ፒኤስ አለው። ፔስት ተጨማሪ ሀሳብ። ይህንንም ካረኩ በኋላ አሁንም እንቅልፍ የማይወስደኝ ከሆነ የቀረውን ያስቀረውትን በሉ እሰጣለሁ ይላል። ትንሽ መዋሸት አያችሁ። ብዙ ሰዎች ታማኝ ለመሆን ይፈልጋሉ። እንደዚህ ሰው የሚቀናቸው ግን ታማኝ ያለ መሆን ነው። ዲስሆነስቲ ነው ትንሽ። ስለዚህ ትንሽ መዋሸት ምንም የለበትም ብለው ያስባሉ። ኢንቴግሪቲ ሲኖር ከዚህ አይነት ጣጣ ነፃ ትሆናላችሁ። ሁለተኛ ትሬት ልስታችሁ፣ ትረስትወርዚነስ፣ የሚታመኑበት መሆን። ኢንቴግሪቲ ያለው ሰው አንኢምፒከብል ነው።
አንኢምፒከብል ማለት ማንም እንዲህ ብሎ ቀርፎ ሊያወጣለት የሚችል ነገር የለውም ማለት ነው። ምንም የሚገኝበት ነገር የለም። ሱሚ ነው፣ ሙሉ ነው፣ ጎዶልነት የለውም ማለት ነው። ሱሚ ነው የድሮ ቋንቋ ነው። እዚህ ያለ አያውቁትም ምን ማለት እንደሆነ አይደል? እርግጠኛ ነኝ ጥቂቶች ናቸው። የቱንም ዋጋ ያስከፍለው የሚመራበት ፕሪንሲፕል አለው። ግሬ ኤሪያ የለውም ማለት ነው። ክላሪቲ አለው። ዋጋ ሊከፍል ዝግጁ ነው። ፕሪንሲፕል አለው። ቃሉን ይታዘዛል። የኢንቴግሪቲ ሰው ነው። ይሄ ነው ትሬቱ። አንድ ልጨምር ወይም ሁለት። ኦቴንቲሲቲ አለው። እርግጠኝነት፣ እውነተኛነት ነኝ የሚለውን የሆነ ማለት ነው። ሰው ሲያየው ሰው ሳያየው በአደባባይ ይሁን በጓዳው ኢንቴግሪቲ ያለው ሰው ኦቴንቲክ ነው። የትም ምን ጊዜም ትክክሉን ያደርጋል። አንድ ጊዜ ሎንግ ቢች ካሊፎርኒያ ውስጥ አንድ ጋዜጣ ላይ የወጣ ታሪክ ልንገራችሁ። ምንድነው? ሰውየው አጠገቡ አንዲ ቆንጆ አለች። መኪና ውስጥ አብረ ሄዱና KFC ኬንታኪ ፍራይ ቺክን ይገባሉ እና ፍራይ ቺክን ገዝቶ ለመብላት ነው። ገቡ እና አዘዘ። ሴቲቱ መኪና ውስጥ ነው የቆየችው እና ወሰደ። መኪናውን አስነሳ። ከሴቲቱ ጋር ወደ ፓርክ ሄዱ። መቀመጫ ፈለጉ፣ አነጠፉ። ሊበሉ ሲሉ ለካ ማናጀሩ ነበረ እና የታዘዘው ያን ጊዜ ኬንታኪ ፍራይዱን የሰጠው ወደ ባንክ ለመውሰድ ቀኑን ሙሉ የሸጠውን ብር በአንድ ይሄ በፓኬት ምንድነው የነሱ ፓኬት አለን መያዣ እዛ ውስጥ ጨምሮ ቁጭ አድርጓል። ለካ ቺክኑን ሰጠው ብሎ የሰጠው ያንን ነው። ሄዶ ሲያዩ ሲዘረግፍ ረብጣ ነው፣ ብር ነው። አሁን የፈተናው ብዛት ዋው ይሄማ ሳምንቱን ሁሉ ያበላኛል አለ። ችግሬን ሁሉ ብዙ እወጣለሁ አለ። በቃ አሰበና ግን የሆነ ነገር አይ ቲንክ ጥሩ ወደ ጥሩ መራው መሰለኝ። ነይ እንሄዳለና እንዳለ ብሩን ይዞ ሄደ። አሁን ቆንጆ ስራ ሊሰራ ነው አይደለም? ቆንጆ ስራ እና መጣ። ማናጀሩ ሲያው ገና ጮኸ፣ ተደሰተ። ይኸውልህ የሰጠኸኝ ኬንታኪ ፍራይ ቺክን አይደለም ይሄንን ነው ብር ነው አለና ሰጠው። ሰራተኞቹን ሁሉ ጠራ። ማናጀሩ ሰው ሁሉ ያለው ሁሉ ተሰበሰበ። ደስ አለው፣ በጣም ደስ አለው። ሰውየው ፍራይድ ቺክኑን ይዞ ሊሄድ ሲሆን ቆይ ጋዜጠኛ ጠርቻለሁ አለው። ይሄማ ጋዜጣ ላይ መውጣት አለበት። ነገሩ ጋዜጣ ላይ ወጣ ነው አሁንም እነግራችሁ ታሪኩ። እና ቆይ ሲለው ኧረ በእናትህ ተወኝ፣ እኔ አልፈልግም መቆየት፣ ጋዜጠኛ እንዳጠራ ነው። ለምን እንዲህ ያለ መልካም ስራ ሰርቶ ለምን ጋዜጠኛ ፈራ? ሲነግረው እኔ ባለትዳር ነኝ፣ ሚስት አለኝ፣ እቺ የምታያት ሴት ሚስቴ አይደለችም። ኢንቴግሪቲ የሌለው ሰው እንዲህ ነው። ትክክለኛውን ነገር ያደርጋል። ትክክሉን እያደረገ ግን የተጭበርበረ የተሳሳተ ቆሻሻ ነገርም ያደርጋል። ኦቴንቲክ ግን ሲሆን የትም ቦታ ምን ጊዜም የመጨረሻ የሰዎች ምስክርነት። ኢንቴግሪቲ ያለው ሰው ይታወቃል፣ ሰዎች ይመሰክሩለታል። ጳውሎስ ስለ ሽማግሎች ምርጫ መመዘኛ ሲሰጥ አንደኛ ጢሞቴዎስ 3:7 ላይ በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባል ይላል። ያውናል እኮ የተገለጽን መጽሐፍ ነን እኛ። ሰዎች ይሄንን አያነቡም እንጂ እኛን ያነቡናል አይደለም እንዴ? በውጭ ባሉት ዘንድ ይሄ ለሽማግሎች ብቻ አይደለም፣ አማኞች ሁሉ ከነቀፋ በላይ መሆን ይገባናል። ድሮ ጴንጤ እንደማይወደድ ብዙ ነግሬያቸዋለሁ፣ ግን ይከበራል። ቤትም ቦታ ለስራ ሲፈለግ ጴንጤ ከተገኘ ዋው አይደለም እንዴ? ገንዘብ ለመያዝ ካስፈለገ ጴንጤ ተፈልጎ ነው። እኔ እንኳን
ከሀገሬ ከመውጣቴ በፊት ስንት ጊዜ እንደተፈለኩ ነግራቸዋለሁ። የሰፈራችን ቀበሌ ድግስ አድርጎ ለእናት ሀገር ጥሪ ብሎ እኔና አንድ ጎረቤቴ ክርስቲያን ነበረ። በቃ ሰው ሲጠጣ ሲጨፍር የጌሾ ተራ ኦርኬስትራ ጠርተው ሲጨፍሩ መርካቶ ምንም ምርጫ የለንም ቁጭ ብለን እኛ ብር እንቀበል ነበር። እርስ በርሳቸው ስለማይተማመኑ እኛ ጴንጤ መሆናችንን ስለሚያውቁ የተስማሙት በእኛ ነው። የእናት ሀገር ጉዳይ ጊዜ የሆነውን ነግሬያቸዋለሁ። እኛ አይደለም ፓርላማ በተደረገው ስብሰባ ያን ሁሉ ብር አምጥተው እኔ ላይ የዘረገፉበትን ምክንያት እና ያው ጴንጤ ክብር ነበረው። ዛሬ እንዲህ አይደለም። አንዲት ጓደኛችን ምን አለች? ሰዎች ትቀጥራለች እና ስትቀጥር ብዙዎችን ክርስቲያን ነው ብላ ብዙ ሰዎች እንደቀጠረች ብዙ ነገር እንደደረሰባት ነገረችን። አሁን ሌላ ጊዜ ሰራተኛ ፈለገችና ሰው ክርስቲያን ነው ሲል እስላም አምጡልኝ አለች። እስከዚህ ነው የዘቀጠው ማለት ነው። እስከዚህ አሳዛኝ ነው፣ ያሳዝናል። የምንለውን ሆነን መገኘት ኢንቴግሪቲ ከቤተ ክርስቲያን ከክርስቲያን ሊጠፋ አይገባም። ክርስትናንም እናሰድባለን። ሰባኪው አንዴ ይሰብክ ነበረ እና ከሰበከ በኋላ በአውቶቡስ ተሳፍሮ ይሄዳል። በቃ ወደ ቤቱ መሄዱ ነው፣ መኪና የለውም። ሲሄድ ትኬት ቆራጩ የአውቶቡሱ ላይ ያለው ሰውዬ ሲከፍለው ስንት ብር እንደሰጠው አላውቅም። ሲሰጠው የሰጠው መልስ በጣም ብዙ ብር ነው። የማይገባውን ሁሉ መለሰለት ተሰጠው። ሰውየው ሄደና ዋው ሲያየው የተሰጠው እንዴ ከትኬቱ ሊደርስ የሚገባኝ ነበር፣ ይሄ እኮ የበለጠ ነው፣ እኔም ከሰጠሁት በላይ። 8 ጊዜ ቆጠረው፣ አልበቃውም። 10 ጊዜም ቆጠረው። ፈተናም መጣበት። አይ ቲንክ ምናልባት እግዚአብሔር እንደቸገረኝ ስለሚያውቅ ይሄን ሰሞን ችግር አለኝና እግዚአብሔር በዚህ መንገድ መስጠቱ ነው አለ። ሲፈተን ቆየ። ያው አንዳንድ ጊዜ ሁለት ሀሳብ ይፋጫል አይደለም? ሲፋጭ ቆየና የመውጫው ጊዜ ሲደርስ የግዴታ መውረድ አለበት። ሲወርድ በትኬት ቆራጩ በኩል ስለሚያልፍ በቃ ህሊናው አላስቻለውም። የሰጠኸኝ መልስ ስህተት አለው፣ እንካ በጣም ተሳስተሃል አለው። ተሳስተሃል ሲለው አልተሳሳትኩም፣ ተሳስቼ አይደለም፣ ትላንትና ማታ አንተ ቤተ ክርስቲያን ነበርኩ አለ። ስብከትህ ልብ ሲያጠፋ አቤት የምታስተምረው ስለ ታማኝነት ነበረ። በጣም ነው የተነካሁት እና አሁን ያንን የምትሰብከውን ትኖረው እንደሆነ ልፈትንህ ብዬ ነው አለው። ሰውየው ግን አለፈ፣ እንደማንም ፈተናውን አልፏል። ግን ኢንቴግሪቲ መገንባት አለብን። ይገነባል። አይዟችሁ። ሐሳብ ዝሩ፣ ልማድ ታጭዳላችሁ። ልማድ ዝሩ፣ ባህሪ ታጭዳላችሁ። ባህሪ ግብን መድረሻን ያሳጭዳል። መዝሙር እንግዲህ 15:2 በቅንነት የሚራመድ ሲል ሰው ኢንቴግሪቲን ለማዳበር እንደሚችልም በማወቅ ነው። ይቻላል። እንዲህ የመሰለውን ባህሪ ማዳበር ይቻላል። ግን ኢንቴግሪቲ ያለው ሰው ስህተት አያደርግም ማለት ነው? ኖ፣ ያደርጋል። ኃጢአት ሊያደርግ ይችላል። እንደማንም ሰው ስህተት ሊያደርግ ይችላል። ግን ልዩነቱ ስህተቱን ወዲያው ይቀበላል፣ ያርማል፣ ያስተካክላል። አይደለም እንዴ? ይሄ ነው እና ህይወት እንዲህ አይነት መሆን አለበት። የዚህ አይነት ባህሪ ያለው እንግዲህ እነኚህን ይሄንና የቀሩትን 9 ያካበተ ሰው እዛ እግዚአብሔር የሚወደውን ነገር ያደረገ በአልወቱ ፊት ተገኝቶ ሲያመልክ እግዚአብሔርም ደስ ይለዋል። እሱም ደግሞ ከዚህ ጽኑ ባህሪ የተነሳ ለዘላለም አይታወቅም፣ ለዘላለም አይናወጥም። እግዚአብሔር ይርዳን። ጸልያለን።